ኮሎኔል ወርቅነህ ገበየሁ በኩል በራሳቸው ላይ የወሰዱት እንደዚሁም ደግሞ ብርጋዴር ጀነራል ጽጌ ዲቡ የመጨረሻዎቹ ጊዜያቸው የእነዚህን ሰዎች የነ ጀነራል መንግስቱን እሱን ደግሞ እስኪ እናውራበት። መጨረሻው እንግዲህ ማለት ልክ ጦር ሰራዊቱ ገብቶ ጥቃት የፈጸመበት ሰዓት ነበር ማለት ነው። ይሄ 3 ሰዓት ከ9 ሰዓት ከሰዓት በኋላ ነው። የጃር ጀገማ ኬሎ ጦር ገባ። ያኔ ሻምበል ነበሩ ኮሎኔል መሰለኝ ተፈሪ በንቲ ከጀነራል ሽፈራው ጋራ እነኚህ በሙሉ የመጡት ከሆለታ ነው። ያ ጦር ነው የደረሰው መጀመሪያ እና ሶስቱም ጥቃት በሚያካሂዱበት ሰዓት ላይ የደጃዝማች ኃይለማርያም ማሞ ልጅ ታንክ እየነዳ ታው እየተባለ መጣ። እዛ ላይ አሁን ቃላቶች ሲናገር እሱ ሞተ። እንግዲህ ለንግግሩም አንዱም መክሸፍም ሊሆን ይችላል ምንድነው ለዛም ሊሆን ይችላል። ግን ከዛ በኋላ ጦርነቱ ተካሄዶ 1 ሰዓት ያህል አይሞላም ከተዋጉ በኋላ እነ ጀነራል መንግስቱ ነው አይቀድም እንዳልኩት በጀርባ በኩል በሳንቃ በር በሚባል ከጀርባ በኩል አመልጡ ከመከበባቸው በፊት ነው የሄዱት። ከዛን ጊዜ ጀምሮ እስከ 12 ሰዓት ተኩል ድረስ ማለት እንግዲህ ከሰዓት በኋላ ጦርነቱ የተካሄደው በጀነራል ጽጌ እና በጦር ሰራዊቱ ነበረ እና አልሞ ተኳሽ ነው። ጀነራል ተፈሪ በንቲ ራሳቸው የተናገሩት አለ ለቤተሰቡ እሱ ነው የጨረሰብኝ ሰራዊት ይላሉ። ጽጌ ነው ይላሉ እሳቸው። ጀነራል ጀጋማም እንደዚህ ይላሉ። ጀነራል ስላሴም እንደዚህ ይላሉ እና ሁሉም እንደዛ ይላሉ። ያንን ሰዎቹ ካለቁ በኋላ እና እነሱ ከወጡ በኋላ ጀነራል ጽጌ መጨረሻ ሰዓት ላይ የቀራቸውን ጥይት አዙረው ራሳቸውን የገደሉት በጎን በኩል ራሳቸውን የመቱት በቀኝ በኩል እና የወደቁትን መኝጃ ነው የመኝታ ቤት በመስኮት በኩል ሲዋጉ ነው። ሄጄ ቦታውን አይቼዋለሁ። አሁንም አለ ደሙ መሬቱን ይዞት አለቅም ብሎ ተፈቅፍቆ ብሏል አለ። አሁንም ፎቶግራፍ አንስቼዋለሁ። ብዙም ጊዜ ሲሄድ አየዋለሁ። ከዛ በኋላ ግን የደረሰው የሚያሳዝነው ምንድነው ኮሎኔል ወርቅነህ ቀደም ብሎ ነው የወጣው በአቶ ከተማ ይፍሩ መስኮት በኩል አሜሪካኖችን ገፍትሮ ካወጣ በኋላ እሱና ተሰማ ዋቅጅራ አብረው ዲኬደብሊው መኪና ይዘው ነው ወደ እንጦጦ የሄዱት። መጀመሪያ አሜሪካን ኤምባሲ ሄዱ፣ አልተቀበሏቸውም። ከዛ ወደ እንጦጦ ሄዱ። እዛ እንግዲህ 1 ሻለቃ ጦር ተልኮ ሲያስስ ነበር። ቅድም እንዳለው አቶ ግርማ ወንዳፍራሽ እዛ ቆስለው ሸሽተው ሄደው ከነ መንግስቱ ጋር ከወጡ በኋላ ወደ እህታቸው ቤት ሄደው እዛ አካባቢ ሲደርሱ ሰው ስለጠቆመ እዛ ሲደርሱ ጦር ሰራዊቱ ሲመጣ ቤተሰብ ሁሉ ሲወጣ እሳቸውም ጠመንጃ ሽጉጣቸውን አዘው ራሳቸው ሶፋ ላይ ገደሉ። እሳቸው እዛ ይወጣሉ። ጦር ሰራዊቱ አስክሬናቸውን ይዞ ሄደ። አልተሰጠም፣ ለቤትም ለምርመራም አልተሰጠም። የት እንደተቀበሩ ቤተሰብ አያውቅም። ጀነራል ጽጌ ግን ከሞቱ በኋላ አጸያፊ መጀመሪያ ድርጊት የተደረገው በጀነራል ጽጌ ዲቡ አስክሬን ላይ ነው። ከዛ በመኪና እየጎተቱ ነው ያወጧቸው። መንገድ ላይ በሚሄዱበት ጊዜ ሰው ተሰብስቦ በድንጋይ ይደበድባል፣ ይተፋል፣ ይሳደባል። ከዛ አንስተው ድልድይ ውስጥ አሏቸው እዛ ከቤተ መንግስቱ ወረድ ብሎ። ከዛ እንደገና አውጥቶ ጊዮርጊስ አደባባይ ላይ እንደዚሁ አድርገው ሰው ተሰብስቦ እንዲሁ አጸያፊውን ስራ ሲሰራ ከረመ። ከዛ ደግሞ አንስተው ወደ ኢትዮጵያ ሆቴል አሁን ይሄ ምንድነው ስሙ መከላከያ ጋር ታንክ ላይ ገዘርሯቸው ነበረ። እዚሁም እንደዛው ሲደረጉ አለ። ከዛ አንስተው እንግዲህ የወሰዷቸው 4ኛ ክፍለ ጦር ሀዲዱ ላይ ወስደው ከመድረሳቸው በፊት መሿለኪያ ሰቀሏቸው። እዛ መሿለኪያ የሚባለው አሁን ሄጄ ነበረ፣ ፈርሷል፣ ግን እየታደሰ ነው። እንግዲህ እዛ ላይ ነው በገመድ ያንጠለጠሏቸው። ግን ሰውነታቸው በጣም ተጎሳቅሎ ስለነበረ ጀነራል ስላሴ እንዳጋጣሚ ደርሰው አስወረዱ። ከዛ አንስተው ሀዲዱ ላይ አስተኛቸው። እዛ ላይ አቆዩቸው፣ ብዙ ሰዓት አቆዩቸው። መጨረሻ ላይ ወይዘሮ አሰለፈች የሚባሉና የእነሱ የጀነራል መንግስቱና የኛ አባት ጓደኛ የነበሩ እሳቸው ወሬው ሰምተው መኪና ይዘው ሄደው እዛ ሲደርሱ ተዘርረው ያሉ። ምንድን ነው የምታደርጉት ብሎ ሲጠይቋቸው አይ ሀዲዱ ላይ ተቀመጠው አሁን ባቡር ድምፅ ይሰማል እና ለምንድን ነው የማይነሳው ሲባል አይ ባቡር እንዲጨፈልቀው ይሄ የእግዚአብሔር ስራ አይደለም ብለው እዛ የነበሩትን ወዛደሮች ጠርተው በጣውላ አስነስተው ወስደው ይቀብራሉ። የቀበሯቸው ጨርቆስ ነው። ይሄ መጽሐፉ ሲያልቅ አልቆ ወርም አልቀረውም። በአጋጣሚ አግኝቻቸው ሰው አገናኝቶኝ እሳቸው የነገሩኝ ቴስቲሞኒ ነው። ቪዲዮም ላይ ያለ ይሄ የመጨረሻው ሰዓታቸው ላይ እና ያንን አይነት ድርጊት ነው የተፈጸመው።
አሁን አዲስ አይደለም። አሁን በየቦታው በየሰፈሩ በየሀገሩ እንዲሆነ እንደዛ ነው ሲባል በእኛ ቤተሰብ ላይ እያተፈጽሟል። ያም አልበቃ ብሎ እኛንም እዛ መከራ ውስጥ በሌላ ጊዜ የምንደስሰው ይሆናል። ግን ሬሳ መስቀል ማቃጠል ይሄ ከአንዱ ባህሪያችን ነው እና ትንሽ ከአውሬነት የሚያመሳስለን ደግሞ ደረጃ አለና ያንን እንግዲህ ሁሉ አውርተን ከጨረስን በኋላ የተቀረው ጤነኛ ነው የሚባለው ሶሳይቲ አንድ ነገር በሚጻፍበት ጊዜ ለውንጀላ የሚቃጣው አሁንም እንዲህ አይነት ግፍ የተሰራበት ቤተሰብ ላይ ነው። የሚያሳፍረው ያ ነው። በጣም የሚያሳዝነው ያ ነው። አድራጊው ግን ታማኝ ለዘውድ እንዲሆነ ሹመት ሽልማት ሁሉ ያገኘው ይህን እንዲህ አይነት ለማይጠቅም ጥለን ለምንሄደው ዓለም ጥሩ ነገር ለሀገር ሰርቶ መሄድ ሲገባ ወይም እውነት ለእውነት መቆም ሲገባ ለትንሽ ዓመታት ያውም ለማትረባ ዓመታቸው ያንን ያህል ውንጀላ ማካሄድ አጸያፊ ነው። አገሪቱንም እዚህ ደረጃ ላይ እንዲደርስና ትምህርታዊ እንዲሆን ያደረገው ሴንሲቲቭ እንዳሆን ያደረገው አንዱም እነኚህ ነገሮች ነው። ይህንን ከተማው ህዝቡ ያየው ነው። ጦሩም ወታደሩም ያየው ነው። በ66ም ላይ ወታደሩ ጨካኝ ያደረገው አንዱም ታዞ የተሰራውን ግፍ ስለሚያውቀው ነበር እና አዲስ የተማረው ካለቆቹ ነው። ከየትም አይደለም ያገኘው። አሁን ሰው በጀነራል መንግስቱ አስተምሮት ሄዱ ነው ያስተማሩት የራሱ አለቆች ናቸው። ይሄንን መጠየቅ ያለበት ራሱ ሰራዊቱ አዛዦች ናቸው። ይሄን ጥለው እንደሚሄዱት በጣም አዝናለሁ። አታመንታ ያው የግድ ታሪክ መነገር ስላለበት ነው እንጂ አንዳንዱን ነገር ባልጠይቅህ ደስ ይለኛል። ግን ያው የግድ መነገር ስላለበት ተጽፏል። ለዛም ነው የምናነሳው እንጂ እጅግ ከባድ እንደሆነ ይገባኛል። በጣም አዝናለሁ። ምንም ችግር እንዳልከው ነው። አንዳንዴ አዲስ የሚመስለን ነገር አሁን እንደዚህ ሆንን የምንለው ነገር ምናልባት አብዝተነው ሊሆን ይችላል፣ በዝቶ ሊሆን ይችላል፣ ወይንም ደግሞ ያው ዘመኑ የቴክኖሎጂ ስለሆነ ስለሚታይ ሊሆን ይችላል። ግን ከዚህ ቀደምስ ምን እንመስላለን የሚለውን የሚያሳይ ነው በጣም እና ይቅርታ ከባድ ነው። እንደዛ በዛ ደረጃ አስክሬን መደብደብ፣ ማዋረድ፣ ከዛ ደግሞ ቤተሰብ መጥቶ መዝረፍ፣ እናታችሁ እንዴት አንድ ኮት ያለብሷችሁና መሬት ላይ ስትተኙ እንደነበር ከእንደዛ አይነት ኑሮ እዛው ጋር መጨረስ ይቻላል። ብርጋዴር ጀነራል ጽጌ አጥፍተዋል ከተባለ ከእሳቸው ጋር መታኮስ፣ እሳቸውን መግደል፣ በቃ እዛ ጋር ነው ማብቃት የነበረበት። ግን ከዛ አልፎ አስክሬን በዛ መጠን ማንገላታት የእሳቸውንም የሌሎቹንም እንደገና ህብረተሰቡ ተሰብስቦ የፈጸመው ማለት ነው። እዛ ጋር ሰራዊቱ ምናምን ብቻ ሳይሆን እንደ ህዝብስ ምን እንመስላለን የሚለውን መጨፍለቅ ባይቻልም ግን ተሰብስቦ የሚወግር የሚመታ ያኔም ነበር ማለት ነው። እና ከዛ በተረፈ ደግሞ እንደገና ቅድም ያነሳ ነው 80 ሺህ ሰጣቸው ራሳቸው ጃኖ ያሉትን ደግሞ ቀንሰው 40 ሺህ የሚያደርጉ ሰዎች ያሉበት፣ ዘመዶቻችሁ ደግሞ በአባታችሁ በኩል ወዲያው ጥፍት ያሉበት ጨለማ ነገር ውስጥ ራሳችሁን ያገኛችሁበት ነው እና አሁንም እየከበደኝ ነው የምጠይቀህ። ግን ደግሞ በቃ ለሌሎችም ብርታት መሆን ስላለበት እኔ አሁን የመጽሐፉ ምረቃ ቀን እንደገና ኢትዮጵያ ሄደህ እዚህም እዛም ስታመሰግን እንዴት ሆነ እላለሁ። ማለት ከየት አመጣው አታመንታ ይሄንን ማለት የሆነ አይነት ጨካኝ በጣም መጥፎ ሰው እንድትሆን የሚያደርግ ነገር ነው የደረሰብህ ነገር እና እልህህን እዚህ ጋር ተወተህ የጠፋውን የአባትህን ታሪክ መጽሐፍ ለማድረግ በምትሄድበት ሂደት ውስጥ ተወተህ ጨርሰኸው ነው ወይስ ኖ በዚህ አይነት መንገድ ከሄድን ጥሩ አይደለም በሚል ቁጭ ብለህ አውርተህ ከራስህ ጋር የደረስክበት ነው ወይስ እንዴት የሚመሰገን ህዝብስ ነው ወይ? ማለት መጨፍለቅ ባይቻል ራሱ አመሰግናለሁ እንዲህ ባታደርጉ ኖሮ ኢትዮጵያ ህዝብ ምናምን ስትል የሆነ አንዳንዴ እውነቱን ነው አይነት ነገር እምላለሁ እና እሱን ትንሽ ብታወራ ደስ ይለኛል። ትክክል ነው። በጣም አስቸጋሪ ጥያቄ ነው። ለጠያቂውም ለአንቺም በጣም ከባድ እንደሚሆን አውቃለሁኝ። ግን መነገር አለበት፣ ትውልድ መማር አለበት።
አንድ ሁለት ነገር ባነሳለች በዚህ ላይ ጥሩ ነው። የአባታችንን አስክሬን እንዲጎተት ካስደረጉት ልጆች ጋራ ጓደኛም ነበርኩ። እነሱ አያውቁም። እያወቅህ ማለት ነው? አውቃለሁ። እንዲያውም ልጁ በእኔ በምሰራበት ስራ ላይ እኔ የእሱ ሱፐርቫይዘር ነበር። አባቴ እኮ ገሌ ገሌ ነው ብሎ ሲጠይቀኝ ሲነግረኝ መጀመሪያ ላይ ወታደር ናቸው ማን ናቸው እንዲህ ሲለኝ፣ አንድ መብረቅ ሲመታሽ እንዴት ነው? እንደዛ ነው። ልጁን ልጎዳው እችላለሁ፣ ላባረው እችላለሁ፣ ብዙ ነገር ላደርገው እችላለሁ። ግን በጣም ትልቅ ነገር ነው ያደረገው፣ ትልቅ ነገር ከኛ አመሰግናለሁ ብዬው ጓደኛ ሆኖ ይደውልኛል። እቤቴ አምጥቼ ጋብዘዋለሁ። እቤቴ መጥቶ ተጫውቶ በልቶ ባለቤትን ሁሉ ጠይቆ ምን ብሎ ጥያቄ ነበር። ይህን ሁሉ ግን አልነግረውም፣ አያውቅም። እና ጓደኛ ነበር። ሌሎችም እንዲዋሉ እና እነኚህ ሁሉ ሰዎች ሳያቸው የሚታየኝ የእህቶቼ ወንድሜ፣ እናቴ እነኚህ ሁሉ ይታዩኛል። እነኚህ ሰዎች በአባታቸው ኃጢአት እነኚህ ሰዎች ቤተሰቦችን ተንኳቸው ማለት ነው። ይሄ ነው ከሚጠበቅብኝ። ይሄ ጥያቄ አለ ግን አይደለም። ምንም እነኚህ ልጆች የሚያውቁት ነገር የለም። አባቶቻቸው እንዳደረጉት እኔ ደግሞ ማድረግ የለብኝም። ለእነሱ ልጆች ቢቻል ድጋፍ ነበር። እየደወልኩ ሲታመም ጠይቀው ነበር። አሁን ድረስ አረፈ አሉኝ። አሁን እና እነኚህን ነገሮች ብዙ አውጥቼ አይቻቸዋለሁ። ግን የዛኔው ያህል ደግሞ የኢትዮጵያ ሕዝብ ያንን ዓለም ለጨፍልቀ ማየት ሳይገባን ብዙ የደረሱልን ከመነኩሴዎች አቅም መጽሐፉ ላይ የጨመርኳቸው በሚገባ ነው። ለዛ ነው ምንም የሌላቸው ከኛ ጎን የቆሙ ትልልቅ የኢትዮጵያ ልጆች እና ሕዝብ አለ። ምንም የማላቃቸው ለእኔ ብለው ብዙ ደረጃ የደረሱ እንዳሉ አውቃለሁ። ግን ያንን ቤተሰቦቻቸው አድርገው ነበሩ። አሁን ድረስ ስም ለማጥፋት ሰማዋል። የሚገርምሽ ነገር በብዙዎቹ ቤተሰብ ውስጥ ብዙዎቹን ስለምንተዋወቅ በጣም ስለምንል እንደው ሳሎን ቤት ድረስ የተቀመጥኳል ያህል ሰማዋለሁ የሚሉትን ነገር ነው። እና ታዝኛለሽ። ግን ያንን ወተሽ ይሄ ነው ያ ነው ብለሽ ደግሞ ከነሱ ጋር አተካራ ውስጥ መግባትም አያስፈልግም። ምክንያቱም እንዲሁ እንደቀጠሉ ቢጨርሱት ያምራል። እና ሌላውን አውጥቼ እነሱን ያህልም ጭካኔ ባደርግ እንደ አባቶቻቸው ሆንኩ ማለት ነው። ልጆቻቸውን፣ ቤተሰባቸውን፣ ትውልዱን ነው የምጎዳው። ያን ማድረግ አልፈልግም። ቤተሰቤም ይሄን ነው የሚጠብቅብኝ እንጂ ብዙ ነገር ማለት እችላለሁ። እና አንዳንድ ጊዜም ቦታም ጋር አንዳንድ ነገሮች ዝግጅት ላይ ሲሄድ አንዳንድ የማይገቡ ነገሮች ሰምቻለሁ። የዛን ጊዜ በእውነት ነው የምለው አንገት የማያስደፉ ብዙ ነገሮች ይጀላሉ። እኔ ማሳየት እችላለሁ፣ ግን አንገት የሚያስደፉ ማለት ነው። እና ያንን ሁሉ ግን ወደ ጎን አድርጌ እናቴና አባቴ እህቶቼና ወንድሞቼ የሚጠብቁት ምንድን ነው የሚለው ሁል ጊዜ ኦቨርራይድ ያደርግ ነበረ ሁሌ። እና የምንሰራቸው ዲሲዥኖች በሙሉ ከዛ አንጻር ነው እንጂ ከእኔ ፍላጎት አልነበረም። እና እነሱ ናቸው ትምህርት የሚሰጡኝ። እነሱ ነበሩ የኔ ጋይደንስ፣ የኔ መሪዎች እነሱ ናቸው። እና እናቴ የዛን ያህል መከራ ደርሶባት አንድ ቀን ዞር ብሎ ሳያዋት በሴትነቷ 2 ቀን ሳትበላ የምትውልበት ጊዜ ነበር። በዛን ሰዓት ላይ ያን ሁሉ አልፋ አንድ ቀን ስለነኚህ ሰዎች ክፉ ነገር ካፏ ወጥቶ አያውቅም። አንድ ቀን መጥፎ ናቸው ብለን ነገር አታውቅም። ያንን አይተን አደግነው እና ያ ለእኔ ትልቁ ትምህርት ከነሱ ነው ያገኘሁት። ከኔ ልጅ ስለነበርኩኝ ብዙ ነገር ግን እንዳልሽው ብዙ ነገር ውስጥ ልገባ እችል ነበር። አሁን ቢሆን ኖሮ ያ የሆነው ብል ሌላ ትርጉም ሊኖረው ይችላል። ግን ትልቁ ወንድሜ እንዲሁ አንድ ነገር ሳይናገር ሄደው ያረፈው። ትልቁ እምነታችን እንዲሁ በዛን ጊዜ ትልቅ 12 ዓመቷ ነው እንደዚህ ነበረ። እሷም እንዲሁ በጣም እንትን እንዳለች ነው ሄደችው። አይናገሩም ነበር ነገር። ነፍስ የነዘሩት እነሱ ናቸው። ትንሾቹ ከዛ ላይ ደህና ናቸው፣ እኛም ደህና ነን። ግን ትንሿ 6 ወሯ ነው፣ 7 የምታውቀው ነገር የላትም። ለእሷ ሲኒማ ማየት ማለት ያህል ነው። እና ያንን ነገር አይተን ነው እንግዲህ በዛ ምክንያት እና ደግሞ በሃይማኖትም በቤተሰብ ውስጥም እንዲሁ አሁን በብዙ ነገሮች እንሳተፋለን። በሀገር ቤትም በብዙ የምናደርጋቸው ነገሮች አሉ እና ያም የሞራል ጋይደንስ አለው፣ እንትን ይሰጠናል፣
ጣሪያ አለው ምን ያህል እንደምትሄጂ ህሊናሽ መገዛት አለበት ለዛ አገር የሚባለው ያ ነው እንጂ ሌላ እኮ ሁሉም ኃላፊ ነው። ሀገርም ሁሉም ነገር ይፈርሳል፣ ነገር አይኖር ይችላል። በዓለም ላይ ሙሉ የምናየው ነው። ዓለም ሁሉ ይፈርሳል ይጠፋል ይባላል። እንኳንስ አንድ ሰው ትምህርቱ ያ ነው። ከዛ ያገኘሁት ለዚህ ነው እንደዛ የሆንኩት። አዎ እንግዲህ በርካታ ነገሮችን ነው አሁን ያነሳኸው። አንደኛው የሃይማኖቱ ጉዳይ ማለት የዚህ ዓለም ነገር ያበቃል፣ ከሞት በኋላ ህይወት አለ የሚለው አስተምህሮ ራሱ የሚሰጥህ ነገር አለ። በትክክል ስታምንበት ማንነትን የሚቀርጸው ነገር አለ። የእናትህ ቂምን አለማውረስ፣ ምንም መጥፎ ነገር ሳይናገሩ ማለፍ በራሱ የሚያመጣው የልጆች አእምሮ ላይ የሚቀርጸው ትልቅ ነገር አለ። ከዛ ደግሞ ቤተሰቦቼስ እኔ የሆነ ነገር አድርጌ ብሞት ምንድን ነው የሚሆኑት? ወይም ብታሰር እንደዚህ አይነት ነገር። ሌላው ምን አደረጉ በቤተሰቦቻቸው ምክንያት ለምን ልጆቹን አለቃ ሆነም ተገናኝተ ለምን መጥፎ ነገር አደርጋለሁ የሚለው በርካታ ነገሮችን ነው ያነሳኸው እና ደስ ይላል በጣም። አንዳንድ ጊዜ እስር ቤት ምን አስብ ነበር መሰለ፣ ከእስር ቤት በፊት የሆኑ ስለ ገዳዮች የነበረኝ አመለካከት በቃ የሆነ ጭራቅ ምናምን እና እስር ቤት ውስጥ ገብቼ ግን ብዙ ስቶሪዎችን አወቅኩኝ እና ከብዙዎቹ ጋራ ማውራት ቻልኩኝ። አንዳንዶቹን በፖሊስ ፕሮግራም ላይ የሰማኋቸውን ታሪኮች እዛ በአካል አግኝቻቸው ማወቅ ቻልኩኝ እና ሳቅ። አንዳንዶቹ ገዳዮቹ ያሳዝኑሃል፣ በጣም ማቶቹ ያናድዱሃል እና ግን አየህ በቃ ስሜትን አለመቆጣጠር፣ አሁን ያልካቸውን ነገሮች ሁሉ አንድ ላይ ገጣጥሞ አለማሰብ፣ ያው ሰው ሁሉ ይለያያል አይደለ? እሱ ነገር በቃ የሆነ ግብታዊ የሆነ እርምጃ እንዲወስዱ አድርጓቸው እዛ የተገኙ ሰዎች ማለት ነው። እና እንደዚህም አይነት ነገር አለ። አንድ ገልጾ በልሽ በዛ ላይ አሁን ለምሳሌ ትምህርት ቤት እያለሁ ቅዱስ ዮሴፍ እያለሁኝ ሁል ጊዜ በጀርባ በኩል ወጣ ስል የሚጠብቁት ሰውዬ ይቆጡኛል። አይሆንም ይሉኛል፣ ግን ይፈቅዱልኛል። ደግሞ አርፍጄ ስመጣ አትገባም ዳይሬክተሩ ጋር ይከለክሉኝ፣ ይቆጡኛል። እና እኚህ ሰውዬ አላውቅም ለምን እንደሆነ፣ ግን ሁል ጊዜ ግን እንደተቆጡኝ ነው። ልቀን ለካሳቸውን ዲሲፕሊን ማድረጋቸው እኔ አልገባኝም። ግን በኋላ ላይ ትምህርት ቤት አልቆ ግራጁዌት አድርገን ስጠብቅህ ነበር አሉ። እንዴ ለምን ነው የሚጠብቁኝ ስላቸው፣ የለም ይቅርታ አልጠይቅህ ነው። እንዴ እኔ ደግሞ እንግዲህ ሳንቲም ወይ ስጠኝ የሚለው መስሎኝ ነው። ምንድነው ይቅርታ ማድረገው ስል፣ ያኔ አባት ተገለው ሲጎተቱ እና ሲደበደቡ እኔም ተደምሬ በድንጋይ መትቼ እርግጫቸዋለሁ። ስለዚህ አንተ ልጁ እዚህ እያለ ልጃቸው አንተ በህይወት ይቅር በለኝ አባትን አላገኛቸውም ብለው እያለቀሱ እጄን ይዘው፣ እንዴ እኔ ያን ጊዜ ደንግጫለሁ። ኧረ እንዲህ ነገር አያስፈልግም ምናምን። የለም ልጄ አንድ ነገር እድሜ ልኬ ስጠብቅህ ነበር፣ ዛሬ የምጠብቅህ ለዚሁ ነበር፣ በዚህ እንደምትመጣ ቃል እና ይቅር በለኝ እባክህ ብለን ይቅር ለእግዚአብሔር ተባብለን አቅፊያቸው ተነስቼ ሄድኩኝ። የሚገርም ነው። ይህ ሁሉ ነገሮች አሉ። የሚገርም ነው። እንግዲህ አንዳንድ ጊዜ ሰዎች በዚህ መጠን ራሱ እንዲህ አይነት አሰቃቂ ተግባሮች ራሱ የሩዋንዳውን ታሪክ ስታይ የኛ ሀገሩንም እንደዚህ የሚነግሩን ስላጣን ነው እንጂ አሁን ያኔ ልጅ ነህ እንጂ ብዙ የሚጠየቁ ጥያቄዎች አሉ አይደል? እንደገና ደግሞ የአባት ታሪክ ነው ምናምን ብዙ ጊዜ መውሰድ አለብህ እነዚህ ጥያቄዎች እንትን እንዲሉልህ እንጂ ለምንድን ነው ያንን ያደረጉት? በቃ ይሄ በስሜታዊነት አንዱ ሲያደርግ ሌላው የሚያደርገው ነገር እስከዚህ ጭካኔ ድረስ ይደርሳል። በጣም የሚገርመኝ ነገር ማለት ነው። እና ምንም አይነት መጥፎ ሰዎች ያልነበሩ ሰዎች አሁን የሩዋንዳውን ታሪክ ስታይ በቅጽበት ተለውጠው ተመሳስለው ጭካኔ የሚፈጽሙበት አይነት እና ሰው በራሱ አእምሮ መጠቀም ካልቻለ መንጋ ከሆነ እስከምን ርቀት ሊሄድ እንደሚችልም የሚያሳይ ነው።